ሰላም ጤና ይስጥልኝ። እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ የዕለት ተዕለት ስራችሁን ሳይሻማባችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ፣ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ላይ በመመዝገብ የ3 ቀን ነፃ የሙከራ ትምህርት ያገኙ። ፈጥነው ይመዝገቡ። ዕውቀት ለሁሉ። ለምንድነው ላይክ የማታደርጉት? እንዳልላችሁ መብታችሁ ነው። ሰላም ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችንም አማርኛ ቃላትን በእንግሊዘኛ ማንበብ ይጀላችሁ መጥቻለሁ ማለት ነው። ነገር ግን አማርኛ ቃላቶችን በእንግሊዘኛ ነው መጀመሪያ የጻፍኩላችሁ። ከዛ ፊት ለፊት በአማርኛ ምን እንደሚል አማርኛ ፊደላቶችን ተጠቅመን እየጻፍነን እንመለከታለን ማለት ነው። አማርኛ በእንግሊዘኛ ማንበብና መጻፍ የምትችሉ ልጆች ይህ ቪዲዮ ስለማይሆናችሁ ማሳለፍ ትችላላችሁ። ለጀማሪዎች የሚሆን ቪዲዮ ነው። ሁሌም ቢሆን በኢትዮጵያ ሰዓት አቆጣጠር 10 ሰዓት ላይ ነው ቪዲዮ የምለቀው። እንዲደርሳችሁ ሁላችሁም ግን ላይክ አድርጉ። እስከ ቪዲዮ መጨረሻ በደንብ ተከታተሉ። ይመቻችሁ። ይህንን በአንድ ላይ ስናነበው እንዴት ነው? ዋይ ይ ነች። እንደ ይ ነው የምናነባት። ኤስ ኢ ሰ ሰ ቲ ኤ ታ ኦር ጣ ታ ወይም ደግሞ ጣ ብለን እናነባታለን ማለት ነው። ከዛ ኤል ል ብለን ነው የምናነባት። ስለዚህ ትርጉም ሊሰጠን የሚችለው የመጀመሪያዋ ይ ብለናል፣ ከዛ ሰ ብለናል፣ ከዛ ታ ወይም ጣ። ነገር ግን ትርጉም የሚሰጠን ታ በምናደርገው ሰዓት ነው። ጣ ብለን እንጽፈዋለን። ከዛ ኤልን ማለትም ኤልን እንደ ል ማለት ነው። ል ትተካልናለች ማለት ነው። ስለዚህ ይህንን በአንድ ላይ ስታነቡት ይሰጣል፣ ይሰጣል ወይም ይሄኛው ምን ይላል? ይሰጣል፣ ይሰጣል ብለን በዚህ መንገድ ልናነበው እንችላለን ማለት ነው። ኦኬ። ከዚህ ላይ ደግሞ ኤ ኤም ኤን ኤ ኤ ያው እንደምታውቁት አ የሚለውን የአማርኛ ሌተር ወይም የአማርኛ ሆሄ ይተካልናል ማለት ነው። አ ብለን እንጽፋለን ማለት ነው። አ ኤም ብቻዋን ደግሞ እንደ ም ብለን እንጽፋታለን። ና ስንል ኤንኤ ስለሆነ ይሄ ማለት ነው ና ነው የሚለው። ኤንኤ ና፣ ኤን ይሄኛው ና ማለት ነው። ስለዚህ ይሄኛው ምንድነው የሚለው? አምና፣ አምና። ልክ በአማርኛም በዚህ መንገድ ጽፌላችኋለሁ ማለት ነው። ምን ይላል? አምና። እሺ፣ ይሄኛው ደግሞ ኤልኢ ለ ወይም ሌ ብላችሁ ልታነቡ ትችላላችሁ። ከዛ ኤልአይ ሊ ብላችሁ ነው የምታነቡት። ቲ እንደ ት ብለን እናነባለን ማለት ነው። ስለዚህ የመጀመሪያው ሌ ብለን እናነባዋለን። ሌ ሊ ት። አያችሁት አይደል? ይሄኛውን ለ ብለን ማንበብ እንችላለን፣ ግን ትርጉም አይሰጠንም። ለ ብንለው ለሊት አሁን ሌሊት ነው ትክክለኛው የሚጻፉ በአማርኛ ማለት ነው። ሌሊት ተብለው ነው የሚጠራው ማለት ነው። ስለዚህ በዚህ መንገድ ማንበብ ይኖርባቸዋል ማለት ነው። እሺ፣ እዚህ ላይ ደግሞ እንደምታዩት ወ ደብሊው ኢ ወ ነው። ኤልኢ ለ፣ ከዛ ኤልኤ ላ። ስለዚህ ወ የመጀመሪያው፣ ከዛ ለ፣ ከዛ ላ ማለት አራተኛው ማለት ነው። አሁን ከዚህ ጋር በእንግሊሽ ስንት አለው? 6 ወይም 6 ሌተሮች አሉት ማለት ነው። 6 ሌተሮች ወደ አማርኛ ስንቀይረው ልክ እንደዚህ። ምክንያቱም አናባቢ የሚባል በአማርኛ ውስጥ አናባቢ የለም። ሙሉዎቹ ተነባቢ ናቸው ማለት ነው። ስለዚህ ይሄኛው ትንሽ ሰፋና ውስብስብ ያለ ይመስላል። ወደ አማርኛ በምትቀይሩበት ሰዓት ሁለቱን በአንድ ድምጽ ነው የምትቀይሩት።
ሁለቱን በአንድ ድምፅ ትተኩታላችሁ፣ ሁለቱን በአንድ ድምፅ ትተኩታላችሁ። እንግዲህ አንዱንም እንደ አንድ ልንተካው እንችላለን፣ ግን በብዛት ሁለቶቹን በአንድ ሶስቶችንም በአንድ ልተኩት ትችላላችሁ። እንደ ፊደሎቹ ነው። እሺ ስለዚህ ይሄኛው ምንድነው የሚለው? ወለላ ወለላ። እሺ ይሄኛው ኤምኢ መ ነው። መ ሲኤችኤ አሁን ሲኤችን ብቻውን አይደለም የምናነበው፣ ምክንያቱም ቫውል አለ ከዚህ ጋር ቀጥሎ ማለት ነው። እስከ ቫውሉ ድረስ ማንበብ አለብን። ቻ ብለን እናነባዋለን። እኛው ሲኤችኤ ቻ ብለን እናነባዋለን። ቻ መጨረሻ ላይ ኤል ማንን ነው የምትወክልልን? ል ማለት ነው። ስለዚህ በአንድ ላይ ይሄ መቻል ምን ይላል? መቻል። ኦኬ ይሄኛው MELEYET አሁን እነዚህ እስከዚህ ድረስ ያሉት ሙሉዎቹ የመጀመሪያ ድምጾች ናቸው። ምክንያቱም ቫውሎቹ ከዚህ ጋር ኢ ናቸው። ኤምኢ ማለት መ ነው። ኤልኢ ማለት ለ ነው። ዋይኢ ማለት የ ነው። መጨረሻ ላይ እችኛዋ ቲ ደግሞ ትን ትወክልልናለች። ት አያችሁት? ስለዚህ መለየት ብለን እናነባዋለን ማለት ነው። እሺ ወደ ቀጣይ ስንሄድ ኤል አኖ ትወክላለች ያልኳችሁ። ኤምኢ መን ትወክልልናለች። ቲ ትን። ስለዚህ ምን ይላል? አመት። ቀላል ነው። ከዚህ በኋላ አመት ብለን እናነባዋለን። BEHUALA ከዚህ ጋር BE እንደ በ ነው ልናነበው የምንችለው፣ እንደ በ። እሺ ከዚህ ላይ ደግሞ ለየት የሚያደርገው HUA አሁን ከዚህ ጋር ዩ እና ኤ ሁለት ቫውል ስለሆነ በአንድ ላይ አያይዘን ማንበብ አለብን። HUA ልክ እንደ ኋ እቺ ማለት ነው። HUA ኋ የሚለውን ድምጽ ይይዝልናል ማለት ነው። የመጀመሪያዋ አለች፣ ኋ ቀጥላለች፣ ከዛ ላ ማለት ኤልኤ ነው ማለት ነው። ላ ብለን እንጽፋለን። ስለዚህ ይህንን በአንድ ላይ ስንጽፈው በኋላ ምን ይላል? በኋላ ብለን እንጽፋለን ማለት ነው። እሺ BALEFEW ኦኬ። BA ምንድን ነው የሚለው? ባ ማለት ነው። ባ አራተኛ ላይ የሚገኝ ባ። ከዛ LE ምንድን ነው? ለ። ከዛ FE ምንድን ነው? ፈ። መጨረሻ ላይ W እንደምን ይነበባል? ው ብለን እናነባዋለን ማለት ነው። በአንድ ላይ ይሄኛው ባለፈው ብለን በዚህ መንገድ እናነባዋለን ማለት ነው። እሺ ይሄኛው BEZIH BE በ ነው ምንጊዜም በ። ZIZ ኤች ብቻዋን ስትሆን እንደማን ትነበባለች? ህ ስድስተኛ ህ ማለት ነው። በዚህ ብለን ለመጻፍ ይጠቅመናል። ኦኬ እቺ ኤ ልክ እንደ አ ነው የምናነባት። BA ባ ብለን ነው እናነባት። ዋይ ደግሞ ይ ብለን እናነባታለን። ስለዚህ ባ ይ ምን ይላል? ይሄ አባይ። በጣም ጥሩ። እሺ TE ተ RA ራ MA ማ ጂ ብለን እናነባዋለን። ስለዚህ
በአማርኛ ስንጽፈው ተራማጅ። አያችሁት አይደል? ተራማጅ 4 የአማርኛ ሆሄዎች ማለት ነው። ነገር ግን በእንግሊዘኛው ወደ 7 የሚደርሱ ሌተሮች ናቸው ማለት ነው በአንድ ላይ። ኦኬ ይሄኛው ደግሞ ኤምኢ ኤስአርኤቲ። ኤምኢ ምንድነው? መ ነው። ኤስ ብቻዋን ነው ከዚህ ጋር ስ ናት እቺ። ለምን ቫውል ከኤስ ቀጥሎ የመጣው ማን ነው? ኮንሶናንት ነው የመጣው። ስለዚህ ኮንሶናንቱ ራሱን ችሎ ነው ደግሞ ወደዛ የሚነበበው። ስለዚህ ምን እናደርጋለን? ስ ብቻዋን ስለሆነች ስ ብለን እናነባታለን። 6ኛ ድምጽ ማለት ነው። ከዛ አርኤ ራ ብለን እናነባዋለን። ራ አሁን ከዚህ ጋር ኤ ባይኖር ቫውል ኤ ባይኖር ር ብለን እናነባው ነበር ይሄንን ር ብለን። ነገር ግን ኤ ቫውል ስላለ ራ ብለን እናነባለን ማለት ነው። እዚህ ራን እንጽፋለን። ከዛ መጨረሻዋ ቲ እንደማን ትነበባለች? እንደ ት ትነበባለች ማለት ነው። እንደ ት ትነበባለች። አያችሁታ? ስለዚህ መስራት ብለን እናነባዋለን ማለት ነው። ይሄኛው ደግሞ ኤምኢ ኬኢ ኤምኢ ቲ። አሁን እዚህ ላይ ሙሎችን የምታዩዋቸው አሁን ምንድነው? ቫውሎቹ ኢኢ ናቸው። እዚህ ጋር እንደምታዩዋቸው ኬኢ ከዛ ኤምኢ። ኦኬ ሶ ምንድን መሆኑን ያመለክታል? ከመጨረሻው በስተቀር የመጀመሪያ ፊደላቶች እንደሆኑ በአማርኛ ስንቀይራቸው ኤምኢ ማለት መ ነው። ኬኢ ማለት ከ ወይም እንደ ቀ ነው የምናነበው። ነገር ግን ከዚህ ላይ ትርጉም ሊሰጠን የሚችለው ቀ ብናደርገው ስለሆነ ቀን እንጽፋለን ማለት ነው። ከዛ ኤምኢ እንደገና መ። ከዛ ቲ ደግሞ ልክ እንደ ጥ ወይም እንደ ት ትነበባለች። እዚህ ላይ ትርጉም ሊሰጠን የሚችለው ጥን ማድረግ አለብን ትርጉም እንዲሰጠን። ስለዚህ ምን ይላል? መቀመጥ ብለን እናነባዋለን ማለት ነው። በጣም ጥሩ። እሺ ከዚህ በኋላ የምንሄደው ወደ ቀጣይ ስንሄድ ኤስ ኤ ኤም ኤን ቲ። ሶ ኤስ ኤ ማለት 4ኛ ነው። ኤስ ኤ ማለት ሳ ነው። ኤም ብቻዋን ማለት ደግሞ ም ነች። ኤን ብቻዋን አሁንም ምንድነች? ን ነች። ከዛ ት ብቻዋን አሁንም ት ነች። ብቻቸውን ከመጡ እንደ 6ኛ ድምጾች እናነባቸዋለን ብያቸዋለሁ። ስለዚህ ይሄ ምንድነው የሚለው? ሳምንት ይው ብለን በዚህ መንገድ እናነባዋለን ማለት ነው። እሺ ይሄኛው ኤምኢ ኤንኢ ኤስኤቲ። ስለዚህ መ ኤንኢ ደግሞ ነ ኤስኤ ቀጣይ ያለ ይሄኛው ኤስኤ ደግሞ ኤስኤ ሳ ከዛ ት ያው ቲን እንደ ት እናነባለን ማለት ነው። እሺ ይሄኛው ኢ ዋይ እንደ ይ ነው የሚነበበው። ኤስኢ ሰ ቲኤ ጣ ወይም ታ ከዛ ኤል። ስለዚህ ል ማለት ነው። ጣል ትርጉም ሊሰጠው የሚችለው በዚህ መንገድ ስናነበው ነው። ጣ ስናደርጋት ነው። ይሰጣል ብለን እንደዚህ እንጽፋለን ማለት ነው። እሺ ይሄኛው ደብሊው ኢ ወ አር ኢ ረ ቲ ት። ስለዚህ በአንድ ላይ ወረት። ምንድነው የሚለው? ይሄ ወረት። እሺ ኤምኢ
ዋይ ኤ ያ ዜድ ዝ። ስለዚህ መያዝ መያዝ ወይም መያዝ ብለን ልናነበው እንችላለን ማለት ነው። እሺ ይሄኛው ደግሞ TEMRUAL ቲኢ ከሆነ ተ ነው እንጽፈው ተ። ኤም ከሆነ ብቻዋን ነች እዚህ ጋር እንደምታዩት ም ብለን ነው የምናነበው ም። አርዩኤ ከሆነ ሯ ሯ። ከዛ ኤል ብቻዋን ቲኢ ነው። ም ኤም ብቻውን ነው። ሯ ስንል ይሄ ውስብስብ ፊደል ነው። ሯ አርዩኤ ነው። ል ስንል ደግሞ ኤልን ብቻ እንጽፋለን። ስለዚህ ይሄኛው ምን ይላል? ተምሯል ይላል ማለት ነው። የዛሬ ትምህርታችን በዚህ ያጠናቀናል ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት ጻፉልኝ። መጻፍ እንዲሁም ማንበብ ለማትችሉ ደግሞ ከቪዲዮ መጀመሪያ ላይ ባስተዋወቅናችሁ ስልክ በኢሞ ላይ ወይም ቴሌግራም ላይ በመግባት በድምጽ ሪኮርድ በማድረግ ሀሳባችሁን ማጋራት ትችላላችሁ። እንዲሁም በግል መማር ትችላላችሁ ማለት ነው። ይመቻችሁ።